የለውጡ መንግስት ሀገሪቱን መምራት ከጀመረ 8 ዓመት ሆኖታል። ሰባተኛው ጠቅላላ ምርጫም ግንቦት 24 2018 ዓ.ም ለማካሄድ ቀነ ቀጠሮ ተቀምጦለት የተለያዩ ተግባራት እየተከናወኑ ይገኛሉ። የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ያለፉትን 8 ዓመታት የለውጥ ጉዞና ሰባተኛውን ጠቅላላ ምርጫ አስመልክቶ በክልሉ የምርጫ ቅስቀሳና የፓርቲው የድጋፍ ሰልፎች በክልሉ የተለያዩ ከተሞች እየተካሄዱ ናቸው። በስልጤ ዞን ወራቤ ከተማ ሀገራዊ ለውጡ እውን የሆነበት 8ኛ ዓመትና ሰባተኛውን ጠቅላላ ምርጫ አስመልክቶ የምርጫ ቅስቀሳና የድጋፍ ሰልፍ ተካሂዷል። አዲሱ የመደመር እሳቤ የሚቀዳው የመደመር መንግስት ቀደም ሲል ሲያጋጥም የነበረውን የፖለቲካ ኢኮኖሚ ጉድለቶችን በማረም ለመጪው ትውልድ የተሻለች ኢትዮጵያን ለማስረከብ ወሳኝ መደላደል እየፈጠረ ይገኛል ያሉት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ሀገራዊ ለውጡን ተከትሎ በኢኮኖሚያዊ፣ በፖለቲካዊ፣ ማህበራዊ፣ በዲፕሎማሲያዊና የዲሞክራሲ ምህዳርን ከማስፋት ረገድ በርካታ ስራዎች ተሰርተው ውጤት መምጣቱን ተናግረዋል። በሀገር በቀል የኢኮኖሚ ሪፎርም ታግዞ ጸጋዎችንና ልዩ ልዩ አቅሞችን በማቀናጀት በራስ አቅም ምርታዊ ለውጦችን ለማምጣት በተደረገው እንቅስቃሴ አስደማሚ ውጤት ተመዝግበዋል። የቱሪዝም አማራጮችን ወደ ኢኮኖሚ ዋልታነት እየተሸጋገሩ ናቸው። ለሀገራዊ ግንባታም የራሳቸው ሚና እየተጫወቱ ይገኛሉ። በቴክኖሎጂ መስክም ከዘመኑ ጋር ለመዘመን የሚያስችሉ ተግባራት እየተከናወኑ ይገኛሉ። ከተሞችና ከተሜነትን ለማዘመን በተጀመረው እንቅስቃሴ አስደማሚ ውጤቶች ተመዝግበዋል። የለውጡ መንግስት የህዳሴውን ግድብ ጨምሮ ችግር ውስጥ የነበሩ ሜጋ ፕሮጀክቶችን ከችግር በማውጣት ለፍጻሜ በማድረስ አዳዲስ ሜጋ ፕሮጀክቶችን በመጀመርና በማፋጠን ላይ እንደሚገኝም ርዕሰ መስተዳድሩ ገልጸዋል። በቀጣይም የለውጡን እንቅስቃሴዎች ማስፋትና ማላቅ እንደሚገባ አሳስበዋል። በማዕከላዊ ኢትዮጵያ ክልልም በለውጡ መንግስት በርካታ የልማት ስኬቶች መመዝገባቸው ርዕሰ መስተዳድር ዶክተር እንዳሻው ጣሰው ተናግረዋል። የለውጡ ፍሬ የሆነውንና ከተደራጀ 2 ዓመታት ተኩል ዕድሜ ያስቆጠረው የማዕከላዊ ኢትዮጵያ ክልል መንግስት የለውጡ መንግስት እሳቤዎች፣ የሪፎርም ማሻሻያዎችና ፖሊሲዎች፣ ስትራቴጂዎች፣ አዳዲስ ኢኒሼቲቮችና የየወቅቱን ሀገራዊ አቅጣጫዎች መሰረት ማድረግ ባለፉት ጊዜያት በትጋት ተንቀሳቅሷል። ዘርፈ ብዙ ስኬቶችንም አስመዝግቧል። ክልሉ ሰላማዊ የተረጋጋና የልማት እንቅስቃሴዎች የተሳለጡበት እንዲሆን ለማስቻል ምርትና ምርታማነትን ለማሻሻል የህብረተሰቡን ተሳትፎ ለማሳደግ በሁሉም ደረጃዎች ጥረቶች ተደርገዋል። ውጤቶችም ተመዝግበዋል። የዋጋ ንረትና የኑሮ ውድነትን ለማቃለል፣ ህገወጥነትን ለመከላከል፣ የህግ የበላይነትንና ለማስፈን፣ የዜጎችን የሥራ ዕድል ለመፍጠር፣ የገቢ አቅማችንን ለማሳደግ በልዩ ትኩረት እየተሰራ ይገኛል። የክልሉ መንግስት ክልላዊ ሰላም የተሞክሮ ማዕከልና የብልጽግና ተምሳሌት ለማድረግ በሁሉም መስኮች የጀመርናቸውን ጥረቶች አጠናክረን የምንቀጥል መሆናችንን በዚሁ አጋጣሚ እናረጋግጣለን። የክልሉ መንግስት ከቀድሞ ክልል የተሸጋገሩ ከፍተኛ ዕዳዎችን በመክፈል በክልሉ 7ቱ ማዕከላት የቢሮ ግንባታዎችን ከመጀመር ባለፈ በሆሳዕና ከተማ የርዕሰ መስተዳድር ጽሕፈት ቤትና ቤተ መንግስት ግንባታ በ6 ወራት ጊዜ ብቻ በማጠናቀቅ ለአገልግሎት ማብቃት መቻሉን የገለጹት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው የብሔርና ኢትዮጵያዊ ማንነት ሚዛናቸውን ጠብቀው እንዲሄዱ ፓርቲው አበክሮ እየሰራ ነው ብለዋል። የብልጽግና ፓርቲ ሀገራችን የጀመረችውን የስኬት ጉዞ በላቀ ደረጃ አጠናክሮ ለማስቀጠል አዳዲስ ስኬቶችን ለማስመዝገብ ብለውም የኢትዮጵያን ማንሰራራት ዘመን ወደ ላቀ ምዕራፍ ለማሸጋገር በሚያስችለው የለውጥ ሀሳቦች የዳበረ የምርጫ ማኒፌስቶ ለ7ኛው አገራዊ ምርጫ ውድድር ይዞ ቀርቧል። በመሆኑም ብልጽግና ፓርቲን መምረጥ ኢትዮጵያ የጀመረችውን የከፍታ ጉዞ ማስቀጠል መሆኑን በመገንዘብ ብልጽግናን ፓርቲ እንድትመርጡ ኮፍያዬን በማውለቅ በአክብሮት እጠይቃለሁ። ሰባተኛው ጠቅላላ ምርጫ ሰላማዊ፣ ዴሞክራሲያዊ፣ ፍትሐዊና ተአማኒነት ያተረፈ እንዲሆን የፓርቲው አባላትና ደጋፊዎች የድርሻቸውን እንዲወጡም ርዕሰ መስተዳድሩ ጥሪ አቅርበዋል። የስልጤ ዞን ነዋሪዎች ቀድሞ የመደመር እሳቤ የገባቸው እንደሆኑ የገለጹት የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ብልካ በበኩላቸው በዞኑ በሁሉም ዘርፎች ባለፉት የለውጥ ዓመታት ድሎች መመዝገባቸውን ተናግረዋል። የግብርና ምርትና ምርታማነት ለማሳደግ በሌማት ትሩፋት የስንዴን ምርታማነት የማሳደግና የምናርስበትን ጊዜ
የመጨመር እንዲሁም አዳዲስ ኢኒሼቲቮችን ተግባራዊ በማድረግ ምርትና ምርታማነት እንዲያድግ ማድረግ ችለናል። በዚህም የዞናችን ምርታማነት በ25.8% እድገት አሳይቷል። በቅመማ ቅመምና ቡና ልማት በሰራነው ስራ ዞናችን ወደ ውጭ ኤክስፖርት በማድረግ አይታወቅም ነበር። ባለፉት ዓመታት በሰራነው ስራ 51.93 ሚሊዮን ዶላር የሚሆን የቅመማ ቅመምና የቡና ምርት ወደ ውጭ መላክ ችለናል። አዳዲስ ምርቶች ለዓለም ለማቅረብም አርሶ አደሩን የማላመድ በስፋት የመስራት ስራዎች በርትተን እየሰራን ነው። ይሄን እናስቀጥላለን። በዞኑ የሴቶችና ወጣቶችን የፖለቲካ ተሳትፎ በለውጡ መንግስት 75 በመቶ ማድረስ ተችሏል ያሉት አቶ ዘይኔ ቢልካ ባለፉት ዓመታት ከ190 ሺህ በላይ ለሚሆኑ ዜጎች የሥራ ዕድል የተፈጠረ ሲሆን በዚህ ዓመት ብቻ ከ59 ሺህ በላይ ለሚሆኑ ዜጎች የሥራ ዕድል መፈጠሩን ተናግረዋል። ህብረተሰቡን በማሳተፍ በዞኑ የከተሞች እድገት እየተፋጠነ እንደሚገኝም ገልጸዋል። ከ35 ሺህ በላይ የኢትዮ ኮደር ስልጠና ያጠናቀቁ ዜጎች ሰርቲፊኬት ማግኘታቸውን የጠቀሱት ዋና አስተዳዳሪው በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎችን በዞኑ በርካታ ስኬቶች መመዝገባቸውን ገልጸዋል። በብልጽግና ፓርቲ መሪነት የስልጤ ዞን የለውጥ ሐዋርያ ሆኖ ይቀጥላል። ብዙ እንሰራለን። የተጀመሩ ፕሮጀክቶች እንዲጠናቀቁና አዳዲስ የብልጽግና ምዕራፎች እንዲከፈቱ በምርጫው ዕለት ለብልጽግና ፓርቲ ድምፃቸውን እንዲሰጡ ጥሬን አቀርባለሁ። እትመርጡ ወይ ምነት ሜትረው ትችሎታ ምነቴ እጅግ አድርጌ አመሰግናለሁ።